ምንድነው ዛሬ ተሸካሚ የለም እንዴ? ተሸካሚ ፈልገህ ነው የኔ ልጅ? አዎ አባባ፣ ዛሬ ግን ተሸካሚ የለም። እኔ ደግሞ እንዳልሸከመው ወገቤን አሞኛል። እኔ ልሸከም የኔ ልጅ? አረ አይሆንም አባባ፣ ይከብደውታል። ስራ አይደል የኔ ልጅ? አይከብደኝም። አረ ከነጋ ምንም አልሰራውም። እባክህ ፍቀድልኝ የኔ ልጅ ካሉ። ያሳዝኑ፣ በጣም ነው የሚያሳዝኑት። እየመጣው ነው ማሚ፣ እቃውን ይዤ። አረ ተሸካሚ ራሱ በመከራ ነው ያገኘሁት። አትክልት ኮትኳች እኔ አለሁ የኔ ልጅ። እኔ ኮተኩታለሁ። ይችላሉ መኮትኮት? አዎ። አይኑሮ አይኑሮ እችላለሁ። አይኑሮ አያሃ ኑሮ ግን አየዋ በስተርጅና። አባባ በጣም ጥሩ አድርገውታል እኮ። በቃ ይምጡ፣ ውስጥ ይግቡና ላስታጥበውት። ስለዚህ መልሱ ይሄ ነው ማለት ነው። እሱ ጋር ተሳስተሃል ልጄ። ተምረዋል እንዴ አባባ? ኧረ አስተማሪም ነበርኩ የኔ ልጅ። አዎ፣ ግን ምን ዋጋ አለው? በሽታ ሲደራረብብኝና እርጅናም ሲመጣ ስራ ቆምኩኝ። ያው አሁን ባሻኝ ጊዜ ተነስቼ የምሰራው ሲያመኝ የማቆመው የሸክም ስራ እየሰራው ነው። ከጥሮታው ገንዘብ ጋር ሲሆን ያግዘኛል። አሁንም ግን ትንሽ አሞኛል። እየታመሙ እስከ መስራት ለማን ነው ታዲያ ዋጋ የሚከፍሉት በዚህ እድሜዎት? አዎ፣ ፕሮጀክታቸውን ነገሩ። ትልቅ ፕሮጀክት አላቸው። ምናልባት የዓለም ሀያል ሀገራት ለከባባድ የጦርነት ፕሮጀክቶች፣ ለትልልቅ ስፖርታዊ ውድድሮች ከሚያወጡት ገንዘብ በላይ ሳይሰስቱ የሚያወጡለት ትልቅ ፕሮጀክት አላቸው። ምክንያቱም ሀገራቱ ካላቸው ላይ ሩቡን ሲያወጡ፣ እሳቸው ግን ለፕሮጀክታቸው ያላቸውን ገንዘብ፣ አምሮታቸውን፣ ላባቸውን፣ ራሳቸውንም ጭምር አሳልፈው ሰጥተዋል። የእኔ ፕሮጀክት ይህ ነው። ችግሩ ግን ልጄ ስንት ዋጋ የተከፈለለት ፕሮጀክት መሆኑን አለማወቁ ነው። በሀብትም ሆነ በድህነት ለምናሳድጋችሁ ኢትዮጵያውያን ወላጆች ልጆቻችን ስንት ዋጋ የከፈልንባችሁ ፕሮጀክቶቻችን እንደሆናችሁ ብታውቁልን ምንኛ ደስ ባለን ነበር። በዚህ ዓመት 12 ይፈተናል። ፍሬውን ላይ ጎግቻለሁ። ልጆቼ በፈተና ወቅትም በህይወት የቅድሙ ምግብ ይዞ ለመጣ አንተ ነገር አስታውሱ። እናንተ ብዙ ዋጋ የተከፈለላችሁ ትልቅ ፕሮጀክቶች እንደሆናችሁ። መልካም ፈተና ልጆቼ። ይሄ ለ12ኛ ክፍሎች ይድረስ።